ሰባቱ ሀገራት እውነት የሆነውን መጽሐፍ ቅዱስን ማመን መከተል እንደ ታላቅ ወንጀል ቆጥረው ሰዎችን ለታላቅ ስቃይ የሚዳርጉ አለፍ ሲልም በሞት የሚቀጡ ሀገራት እንዳሉ ያውቁ ኖሯል። እውነትን እያሳደዱ ወንጌልን እንደ አደገኛ ምስጢር በማየት የከለከሉ ወደ ጨለማ ነገር ይወስዳል በማለት ያመኑትን የሚገድሉ ሀገራት በርክተዋል። በዚች ነፃ በሆነች ሐሳብ እንደ ልብ በሚፈስባት ዓለም የመጽሐፍ ቅዱስን እምነት የማይቀበሉ ክርስትናን በግልጽ የሚያሳድዱ የእምነቱ ተከታይ የሆኑት ላይ ከእስር እስከ ሞት የሚደርስ ቅጣቶችን የሚቀጡ ሀገራት በዓለማችን አሉ። የነፍስና የስጋን መንገድ የሚያሳይ የዓለምን ሁኔታ የቀየረ ታላቁን ቅዱሱን መጽሐፍ በጥልቅ ጸጥታ ውስጥ እንዲቀመጥ እንዲሰወር የሚያደርጉ ታላቅ ሚስጥር በዚህ ቪዲዮ ላይ እንገልጣለን። ሰላም ጤና ይስጥልን። ቅን የዋህ ሀገር ወዳድ ሆናችሁ የቃል ሚዲያ ቤተሰቦቻችን እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ ያሰፈራችሁልን አብራችሁን እንድትቆዩ በትህትና እየጠየኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየኩኝ። በታሪክ ውስጥ ክርስትና ከስደትና ከመከራ ያረፈበት ጊዜ አልነበረም። ከጥንታዊ የሮማ ክርስቲያኖች በእንስሳት ከማስበላት ጭካኔ እስከ መካከለኛው ዘመን የሃይማኖት መቀየር ግዳጅ ቅጣቶች ብዙ መከራዎች ታልፈዋል። በዚህ ዘመን ዓለም ክርስትናን እጅግ ዘመናዊ በሆነ መንገድ ታሳድዳለች። ዓለም ዛሬ ማንኛውም ሰው የመረጠውን ሃይማኖት የመከተል መብት አረጋግጫለሁ ብትልም አንዳንድ የዓለም ክፍሎች ዛሬም ድረስ በተለያዩ ምክንያቶች የሰዎችን ሃይማኖት ነፃነት ገድበው የማመን መብታቸውን ሲጥሱ ይታያሉ። ይህንን ለማየት ከዚህ እንደሚከተለው መጽሐፍ ቅዱስን በግዛታቸው የከለከሉ 7 ሀገራትን እንመለከታለን። የመጀመሪያው ሰሜን ኮሪያ ሲሆን በሰሜን ኮሪያ በ1948 ዓመተ ምህረት ጀምሮ በኪም ስርወ መንግስት ውስጥ የሚተዳደረው መንግስት ክርስትና የጠቅላይ ኃይሉ ላይ ቀጥተኛ ስርዓት ነው በማለት ጠቅሷል። የሚሆነው ህዝቡ ለስርወ መንግስቱ እና ለመሪው የማይናወጥ መገዛት ያደርግ ዘንድ ነው ሲሉ ብዙዎች ሐሳባቸውን ያስቀምጣሉ። እናም በዚች ሀገር የምንም ሃይማኖት ተከታይ ሆኖ ለመሪውና ለስርወ መንግስቱ የማይሆን መገዛት መቀነስ በጽኑ ያስቀጣል። በዚህም በሰሜን ኮሪያ መጽሐፍ ቅዱስ ይዞ መታየት ለመሪው መገዛት እንቢ ማለት እንደ ታላቅ ወንጀል ነው የሚቆጠረው። ቅጣቱም ወንጀለኛ የተባለውን ህዝብ ከማግለል በእስር ካምፕ ከባድ የጉልበት ብዝበዛ እስከ ማድረስ ይደርሳል። እንዲሁም እስከ ሞት ጭምር ያደርሳል። ሁለተኛ ሳውዲ አረቢያ። ሳውዲ አረቢያ የእስልምና እምብርት ሀገር ስትሆን መካና እንዲሁም መዲና የተባሉ ሁለት ቅዱስ ቦታዎች መገኛ ነች። ይህም ሀገር ራሱን የእስልምና እምነት ተከታይ እንዲሁም ጠበቃ አድርጎ በማቅረቧና ወሃቢዝም የተባለው እስልምና መከተሏ ማንኛውም ከዚህ እምነት ውጪ የሆነ እምነት ማራመድ በሀገሪቱ በጽኑ የተከለከለ ነው። ከዚህ እስልምና ውጪ የሆነ ማንኛውም ሃይማኖት ሲያራምድ የተገኘ ሰው በማህበረሰቡና በሃይማኖታዊ መንግስት በጽኑ ያስቀጣል። ሃይማኖታዊ ጉዳዮችን የሚቆጣጠርና የሚከታተል የፖሊስ ኃይል ማቋቋሟም ሀገሪቱ ይታወቃል። ወሃቢዝም እንደ መንግስታዊ ሃይማኖት ሳይሆን እንደ ብቻ ሃይማኖት የምትከተልና ክርስትናን ጨምሮ ማንኛውም ሌላ ሃይማኖት በግዛቷ ተቀባይነት የሌለው ሳውዲ አረቢያ እምነቷን በተመለከተ ሀገሪቱ ውስጥ ለሚቆዩ የሌላ ሀገር ዜጎች ሌላ ማዕቀፍ ከማዘጋጀት በተጨማሪ ለዚህ ጉዳይ ስልጣን በተሰጣቸው እና በሀገሪቱ ውስጥ ከእስልምና ውጪ ሌላ ሃይማኖት እንዳይኖር በሚከታተሉ የፖሊስ ኃይሎች አማካኝነት ድንገት አሰሳ ያደረጉ በሌላ ሃይማኖት አምልኮ እያደረጉ የተገኙ ሰዎች ከቀላል እስራት እስከ ሞት የሚያደርስ ቅጣት ታንገላታለች። በዚህም የተሻለ ህይወት ለመምራት ለስራ ከተለያዩ ሀገራት በተለይም ክርስትና ከተስፋፋባቸው ወደ ሳውዲ አረቢያ የሚሄዱ ዜጎች ሀገራችን ኢትዮጵያን ጨምሮ በጽኑ የመብት መረገጥና መከራ ውስጥ እንደሚኖሩ የታወቀ ሀቅ ነው። ሶስተኛ ማልዲቭስ። በብዙ የቱሪስት መዳረሻዎች የምትታወቀው ይህች ሀገር
በህንድ ውቅያኖስ ላይ የምትገኝ በየዓመቱ ሚሊዮኖች የሚጎበኟት ደሴታዊ ቦታ ብትሆንም ከዚህ የተፈጥሮ ሀብት የበለጸገ ውበቷ በተቃራኒ የሰዎችን የሃይማኖት ነጻነት ባለመቀበልና እስልምና የግዛቴ ብቻ ሃይማኖት ነው ብላ በህገ መንግስቷ ከማወጇ የተነሳ ብዙዎች በጥላቻ የሚመለከቷት ሆናለች። በማልዲቭስ ህገ መንግስት ላይ እንደተገለጸው ሁሉም ዜጋ ሙስሊም መሆን አለበት። ይህንን ህግ የማይቀበል ማንኛውም ሰው ወንጀል እንደሰራ ብቻ ሳይሆን የሚቆጠረው ከህዝቡና ከመንግስት ጋር በተቃራኒ እንደቆመ ነው በማልዲቭስ የሚቆጠረው። ከእስልምና ውጪ የሆነ ሃይማኖት መከተል ብቻ ሳይሆን እስልምና ነክ ያልሆኑ ጽሁፎችን ማተም፣ ማሰራጨት እንዲሁም ማንበብ በጽኑ የተከለከለ ነው። በዚች ሀገር መጽሐፍ ቅዱስ ይዞ የተገኘ ሰው ከእስራት እስከ ሞት የሚደርስ ቅጣት ይጠብቀዋል። አራተኛ ሶማሊያ። ይህቺ ለ10 ዓመታት የእርስ በርስ ጦርነት በተፈራረቀባትና በታመሰች ሀገር ክርስትናን መከተል እጅግ አደገኛ ወንጀል ነው። እንደ ፈረንጆቹ አቆጣጠር በ1991 የማዕከላዊ መንግስቷን መውደቅ ተከትሎ ሶማሊያ የጽንፈኛና የአክራሪ እስላም ታጣቂዎች መፍለቂያ ሀገር ሆናለች። ከነዚህም ውስጥ የአልቃይዳና ከአይሲስ ጋር ቀጥተኛ የሆነ ግንኙነት ያለው ተብሎ የሚገለጸው አልሸባብ አንዱ ነው። የማዕከላዊ መንግስቱን መውደቅ ተከትሎ አብዛኛው የሀገሪቱ ክፍል የተቆጣጠረው የአልሸባብ ቡድን ክርስትናን ከአካባቢው የማጽዳት ዘመቻውን ወዲያውኑ ነበር የጀመረው። እንደ ሌሎቹ ሀገራትም በዚህ ሀገር መጽሐፍ ቅዱስ ይዞ መገኘት እስከ ሞት ድረስ ያስቀጣል። እጅግ በጣም ጥቂት የሚባሉ ክርስቲያኖች እምነታቸው ሰላምታን ጨምሮ በጸባያቸው፣ በአካል እንቅስቃሴያቸው ከመግለጽ ተቆጥበው በልዩ ምስጢር በሀገሪቱ እንደሚኖሩ ይታመናል። አምስተኛ አፍጋኒስታን። በጦርና በብዙ የመንግስት ለውጦች የምትታወቀው ይህቺ ሀገር ክርስትናን መከተል እጅግ አደገኛ ነገር ነው። ሀገሪቱ ለክርስትና የምድር ሲኦል ሆና ትታያለች። የታሊባን የተባለው የታጣቂ ቡድን በሀገሪቱ ማንኛውንም የእስልምና ህግ መሰረት ከእስልምና ወደ ማንኛውም ሃይማኖት በተለይም ወደ ክርስትና የሚደረግ ለውጥ በሞት የሚያስቀጣ ወንጀል ነው። ታሊባን መንግስት ሆኖ በሚመራባት በዚች ሀገር ክርስትናን የሚገልጽ ማንኛውም ነገር ማስተላለፍ የበላይ የሆነውን የእስልምና ሀገር ወይም ሃይማኖት እንደ መቃወም ብቻ ሳይሆን ታሊባን የደነገገውን ማህበራዊ ህጎችንም እንደ መጣስ ይቆጠራል። በዚች ሀገር በሰዎች ስልክ ውስጥ መጽሐፍ ቅዱስ ይኖራል አይኖርም የሚለውን ክርስትናን የሚያሳድዱ ሰዎች ያጣራሉ፣ ከኖረም እርምጃን ይወስዳሉ። ስድስተኛ ፓኪስታን። በብዙ ባህሎችና ጥንታዊ በሚባል የሃይማኖት ታሪክ የምትታወቀው ሀገር በዚች ሀገር ከላይ እንደጠቀስናቸው ሀገራት ሁሉ ክርስትና በጽኑ የሚያሳድድ ሃይማኖት ነው። ምንም እንኳን የፓኪስታን ህገ መንግስት በግዛቱ ውስጥ መጽሐፍ ቅዱስ እንደተከለከለ በግልጽ ባያሰፍርም ሀገሪቱ የምትከተለው ህግ ግን ብዙውን ጊዜ አናሳዎችና በቁጥር ያነሱ ክርስቲያኖችን በማሳደድ ላይ ያተኮረ ነው። በተለይም ክርስትናን በ1980 የጸደቀውን ህግ ማንኛውም ለቁርአን ወይም በነብዩ መሐመድ ላይ የሚደረግ ትችት በእድሜ ልክ እስራት የሚያስቀጣ ወይም በሞት የሚያስቀጣ እንደሆነ ይገልጻል። ይህንን ሐሳብ ወስደን ስንመለከት መጽሐፍ ቅዱስ እስልምናን የሚተች መስሎ ስለሚታይ ይዘው የሚገኙ ሰዎች ላይ እንደ ታላቅ ወንጀል ነው የሚቆጠረው። በዚህም በፓኪስታን የሚኖሩ ክርስቲያኖች በብዙ ጫናና መከራዎች ውስጥ እምነታቸውን በሚስጥር እንዲያካሂዱ ተገደዋል። ሰባተኛው ኢራን። በብዙ ሺህ ዓመታት የበለጸገች ጥንታዊት ሀገር ዛሬ ላይ ይህቺ ሀገር በጠንካራ የሺዓ እስልምና የምትመራ ሌላኛዋ የክርስትና ጠላት ነች። የመጨረሻው ሺዓ መሐመድ ስልጣን የያዙት አያቶላ ሩያኪ ኢራንን የሃይማኖታዊና የፖለቲካ ጥምር እሳቤ የሚያካሄድበት ሀገር አድርጓታል። የሸሪዓም ህግ በሀገሪቱ ውስጥ መሰረታዊና ሁሉም የሚዳኝበት ነው። ምንም እንኳን የኢራን ህገ መንግስት አናሳ ለሚሆኑ ሃይማኖቶች ለምሳሌ እንደ ክርስትና ላሉ እውቅና ቢሰጥም ነገሩ ማስመሰል እንጂ እውነታው እንዳልሆነ መሬት ላይ ያለው ሀቅ ይናገራል። ለምሳሌ ከእስልምና ወደ ክርስትና ለመቀየር የሚሞክር ማንኛውም ሰው ግልጽ ባልሆነ መንገድ ተጠንቶ በኢራን መንግስት ማሳደድ ይካሄድበታል። እንዲሁም ብዙዎቹ በሞት ይቀጣሉ።
ውድ የቃል ቲዩብ ቤተሰቦቻችን እንግዲህ ክርስትናን የሚያሳድዱ መጽሐፍ ቅዱስን የሚቃወሙ ሀገራትን በግልጽ አሳይተናችኋል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ሰናይ ጊዜን ተመኘን ከቃል ሚዲያ